ሰላም እንዴት ናችሁ? ዌልካም ባክ ቱ ማይ ቻናል። ዛሬ በጣም ብዙ ሰዎች ስለጠየቁኝ ጉዳይ እናወራለን። ለምን አፕወርክ ላይ መስራት አቆምክ? ወይ ደግሞ ለምንድን ነው ብዙ ሰዎች አፕወርክ ፕላትፎርምን መጠቀም እያቆሙ ያሉት እያሉ በጣም ብዙ ሰዎች ይጠይቁኛል። እና አፕወርክ ላይ ስታክ ያደረጋችሁ ከመሰላችሁ ወይ ደግሞ ፍራስትሬት እያደረጋችሁ ከሆነ ይህ ቪዲዮ ለእናንተ ነው። ስለዚህ አፕወርክ ላይ መስራት ያቆምኩባቸውን 5 ሪዝኖች ሊስት አደረግላችኋለሁ ወይ ደግሞ ነግራችኋለሁ ማለት ነው። ወደ ቪዲዮ ሪዝን ነምበር 1 ወይ ደግሞ የመጀመሪያው ሪዝን በጣም ኤንድለስ የሆነ ሪቪዥን እና የማይታመኑ ወይ ደግሞ አንሪላያብል የሆኑ ክላይንቶች ማለት ነው። እሱ ሪዝን ነምበር 1 እና በጣም ብዙ ሰዎች የሚቸገሩበት ሪዝን ነው። አንዳንድ ክላይንቶች አሉ የሚከፍሉት $50 ነው ወይ ደግሞ $25 ሊሆን ይችላል። ነገር ግን የሚጠይቁት $1000 ፕሮጀክት ምናምን እና ወይ ደግሞ የሚከፍሉትን ያህል አይደለም ከእናንተ ኤፈርት የሚጠብቁት እና እንደዚህ አይነት ክላይንቶች በጣም አሉበት እዛ ፕላትፎርም ላይ። ወይ ደግሞ የሳንድዊች ዋጋ ከፍሎ ሙሉ ሆቴሉን ካላዘጋችሁልኝ የሚለው አይነት ክላይንት የለም። እንደዚህ አይነት ክላይንቶች በጣም አሉ አፕወርክ። በዛ ብቻ ላያበቁ ይችላሉ። 10 ጊዜ ሪቪው ካላደረግኩት ሊሉም ይችላሉ። ኢማጂን ቪዲዮ ኤዲተር ሆናችሁ የ50 ደቂቃ ቪዲዮ ኤዲት አድርጋችሁ 10 ጊዜ ሪቪው ካላደረግኩት ሲላችሁ አስቡት። ሪቪው በተደረገ ቁጥር ኤዲት እያደረጋችሁ ኤክስፖርት እያደረጋችሁ ከዛ ደግሞ ድራይቭ ላይ አፕሎድ አድርጋችሁ ለክላይንቱ ሊንክ መላክ ይኖርባቸዋል እና ያን 10 ጊዜ ደጋግማችሁ ስታደርጉት አስቡት። በጣም የሚያበሳጩ አይነት ክላይንቶች አሉ። እኔ ራሱ ፐርሰናል ያጋጠሙኝ ክላይንቶች ማለት ነው። 3 ጊዜ 4 ጊዜ እንደዚህ ሪቪው ካላደረግን ይላሉ። ወይ ደግሞ ሀሳባቸውን ሁላ ሊቀይሩ ይችላሉ። መጀመሪያ ላይ ለምሳሌ የፍሬንች ሰብታይትል አስገባ ወይ ደግሞ በእንግሊዝኛ ሰብታይትል አስገባ ብሎ ያሰሯችሁና ፖስት ሊያደርጉ ሲሉ ሀሳባቸውን ይቀይሩና በቃ ሰብታይትሉ ካልወጣ ምናምን ይላሉ። በእናንተ ሳይድ ያለውን ነገር አያስቡትም። እናንተ ሰብታይትሉን አውጥታችሁ ድጋሚ ቪዲዮን ኤዲት ማድረግ ይኖርባቸዋል። ኦብቪየስሊ ሰብታይትሉን ስታወጡ ከዛ በኋላ ኤክስፖርት ማድረግ ይኖርባቸዋል። ኤክስፖርት ካደረጋችሁ በኋላ ለሰውየው ፋይሉን መላክ ይኖርባቸዋል። በጣም ትልቅ ፋይል ሊሆን ይችላል። ሃይ ኳሊቲ ቪዲዮ ከጠየቋችሁ በጊጋባይት ፋይል መላክ ሊኖርባችሁ ይችላል እና ስፔሻሊ ኢትዮጵያ ከሆነ ደግሞ የምትኖሩት ኢንተርኔቱ በጣም ስሎው ሆኖ ሊያስቸግራችሁ ይችላል። በጣም ብዙ ስቃይ ነው ያለው። እኔ በጣም ብዙ ስቃይ አሳልፍ ያለው እንደዚህ ስሰራ እና ኢትዮጵያ ያለው እሱ በጣም አስቸጋሪውና አንደኛው አፕወርክ ለማቆም ምክንያት የሆነ ነገር። ሁለተኛው ደግሞ በጣም ዝቅተኛ የሆነ ሬት እና በጣም ከፍተኛ የሆነ ኮምፒቲሽን ወይ ደግሞ ሎው ሬት ኤንድ ሃይ ኮምፒቲሽን የምለው ነገር ነው ማለት ነው። ያ ምንድን ነው? አይታችሁ ከሆነ አፕወርክ ላይ ያሉ ፍሪላንሰሮች ሬት ያስቀምጣሉ። በዚህን ያህል ገንዘብ ለዚህን ያህል ሰዓት እሰራለሁ፣ ይህን ያህል ገንዘብ እጠይቃለሁ የሚሉት ሬት አላቸው እና እሱን በምትመለከቱበት ጊዜ ሪዲኩለስሊ በጣም ዝቅ ያለ የኢትዮጵያውያን ሬት። የውጭ ሀገር ፍሪላንሰሮችን አይታችሁ ከሆነ በሰዓት ምን ያህል ሊሰሩ እንደሚችሉ አውትሳይድ ከፍሪላንስ ስራ ውጪ በሰዓት ምን ያህል ገንዘብ ሊሰሩ እንደሚችሉ ኮንሲደር ያደርጉና ፎር ኤግዛምፕል ዩኤስ ላይ $15 ፐር አወር የሚሰራ ከሆነ አንድ ሰው ዩኤስ ያለ አንድ ፍሪላንሰር ያን ኮንሲደር ያደርግና ኦኬ ሪሞትሊ ነው የምሰራው፣ ስለዚህ የታይም ፍሪደም አለኝ፣ ስለዚህ $12 ባደርግ አይጎዳኝም ብሎ ያስብና $12 ፐር አወር ምናምን ብሎ ያስቀምጣል ሬት። ነገር ግን ወደ ኢትዮጵያ ስንመጣ ያን ያህል ገንዘብ ላይሰራበት ስለሚችል ሪዲኩለስሊ ዝቅ ያለ ሬት ነው የሚያስቀምጡት ሰዎች which is ለምሳሌ $5 በሰዓት ሊሆን ይችላል ወይ ደግሞ ከዛም በታች ሊሆን ይችላል። አንዳንድ ሰዎች ደግሞ ሙሉ ቪዲዮ ሜይቢ 10 ሰዓት ሊፈጅባቸው ይችላል ኤዲት ለማድረግ ወይ ደግሞ 15 ሰዓት ሊፈጅባቸው ይችላል። ነገር ግን ሙሉ ቪዲዮን $20 ምናምን ሊሰሩ ይችላሉ እና ይሄ በጣም ዝቅተኛ የሆነ ሬት እናንተ ኮምፒቲቲቭ እንዳትሆኑ ወይ ደግሞ ማርኬቱ ላይ በደንብ ኮምፒት ማድረግ እንዳትችሉ ያደርጋቸዋል ማለት ነው። እኔ በዚህ በጣም ተቸግሬ ነበር። ስፔሻሊ ኢትዮጵያ ያለው አይደብርም ነበር፣ ኖርማል ነበር። ምክንያቱም በሰዓት $5 ብሰራ አይደብረኝም፣ ኖርማል ነው። ምክንያቱም እዛ ከማገኘው ገቢ አንጻር በሰዓት $5 መስራት ላይደብር ይችላል። ነገር ግን በሰዓት ከዛ የተሻለ የሚከፍል ሀገር ከመጣችሁ በኋላ ፎር ኤግዛምፕል ለምሳሌ $15 የምታገኙበት ሀገር ከመጣችሁ በኋላ በሰዓት ዝቅ ብላችሁ $5 ፍሪላንስ ላድርግ ወይ ደግሞ አፕወርክ ላይ ልስራ ማለት ፌር አይደለም። $10 ለምን ታጣላችሁና? ስለዚህ ይሄ በጣም ዝቅተኛ የሆነ ሬት እና በጣም ከፍተኛ ኮምፒቲሽን አፕወርክ ላይ እንዳልቀጥል ሁለተኛው ምክንያቴ ነው ማለት ነው። ነገር ግን ስላችሁ ኢትዮጵያ ላይ የምትኖሩ ፍሪላንሰሮች አፕወርክ መስራት አይኖርባችሁም ወይ ደግሞ
አፕወርክ ጥሩ አይደለም ምናምን ማለት አይደለም። ምክንያቱም እኔም እዛ ያለው ሰርቼ ነበረ። በጊዜው በጣም ጥሩ ነበረ፣ አሪፍ ሳንቲም አገኝ ነበረ። ነገር ግን አሁን ካለውበት ቦታ አንጻር የተሻለ ገንዘብ ሌላ ስራ ሰርቼ ማግኘት ስለምችል እዚህ ላይ እንዳልቀጥል ምክንያት ሆኖኛል ማለት ነው። ነገር ግን እናንተ እንዳትሰሩ ወይ ደግሞ እናንተ ዲስከሬጅ ለማድረግ አይደለም። ስቲል ኢትዮጵያ ውስጥ ለሚኖር ሰው አፕወርክ በጣም አሪፍ የስራ እድል ነው። በጣም አሪፍ ፕላትፎርም ነው። ሶስተኛው ምክንያት ደግሞ ይሄኛው ስፔሻሊ ለአዲስ ጀማሪ ፍሪላንሰሮች ነው። እኔም ስጀምር ስትራግል አድርጌበት የነበረ ሪዝን ነው። ምንድን ነው እሱ? ጄኤስኤስ ወይ ደግሞ ጆብ ሰክሰስ ስኮር የሚባለው እና ሪቪው የክላይንት ሪቪው፣ እነዚህ በጣም አፕወርክ ላይ ለመስራት አስቸጋሪ የሚያደርገው ነገር ነው። ክላይንቶች ከሰራችሁት ስራ አንጻር ያዩዋችሁና ያላችሁን ስኪል እና የሰጣችሁትን ሰርቪስ በደረጃ ይሰጧችኋል ማለት ነው፣ ከ1 እስከ 5 ባለ ደረጃ እና ያን ሬቲንግ አይተው ነው ሌላ ክላይንቶች ከእናንተ ጋር ለመስራት ወይ ደግሞ ከእናንተ ጋር ፓርትነር ለማድረግ ኢንትረስት የሚያሳዩት። እንደዛ አይነት ሬቲንግ ወይ ደግሞ ሪቪው ከሌላችሁ ሰዎች ከእናንተ ጋር ለመስራት ፍቃደኛ አይሆኑም። ምክንያቱም አዲስ ናችሁ፣ ጀማሪ ናችሁ ተብሎ ስለሚታሰብ ማለት ነው። ጄኤስኤስ ወይ ደግሞ ጆብ ሰክሰስ ስኮር የምንለውም በ12 ወራት ውስጥ የሰራችሁትን ስራ በአጠቃላይ እና ያገኛችሁትን ሪቪው ያገኛችሁትን የገንዘብ መጠን ካልኩሌት አድርጎ የሚሰጣችሁ ስኮር ነው። እሱ ደግሞ ከ100% ነው እና ያም ጆብ ሰክሰስ ስኮር ፕሮፋይላችሁ ላይ ስለሚቀመጥ ፊት ለፊት ክላይንቶች ያን ጆብ ሰክሰስ ስኮር ስለሚያዩት የእናንተን ታለንት ወይ ደግሞ የእናንተን ስኪል እዛ ፕሮፋይላችሁ ላይ በተቀመጠው ቁጥር ጀጅ ያደርጉታል። ወይ ደግሞ ምንም እናንተን ሊያውቁ የሚችሉበት መንገድ ስለሌለ እናንተን የሚመዝኑበት ብቸኛው መንገዳቸው እዛ ላይ ያለው ዳታ ነው። እነሱ ነገሮች ደግሞ ጀማሪ ስትሆኑ በቀላሉ ልታገኟቸው አትችሉም። ምክንያቱም ስራ ስትሰሩ ወይ ደግሞ በኤክስፒሪየንስ የሚመጣ ነገር ነው። ስራ ማስታወቂያ ላይ ይህን ያህል ዲግሪ፣ ይህን ያህል ማስተርስ፣ ከዛ በኋላ የ5 ዓመት ኤክስፒሪየንስ እንደሚሉ አሰሪዎች ብላችሁ አስቡት። እናንተ ስኪሉ አላችሁ፣ መስራት ትችላላችሁ። ፕሮባብሊ 10 ዓመት ኤክስፒሪየንስ ካለ ሰው በላይም ፐርፎርም ልታደርጉ ትችላላችሁ። ነገር ግን 5 ዓመት የሚል የኤክስፒሪየንስ ሪኳየርመንት ስላለ ብቻ እዛ ቦታ ላይ መግባት አትችሉም ወይ ደግሞ መስራት አትችሉም ማለት ነው። ስለዚህ እነዚህ ነገሮች ስፔሻሊ አዲስ ጀማሪ ለሆናችሁ፣ እኔ አለኝ ላይክ 100% ጆብ ሰክሰስ ስኮር አለኝ፣ ኤክስፒሪየንስ አለኝ፣ ሬቲንግም ሪቪውም አለኝ። ለእኔ ላይ ከብደኝ ይችላል። ነገር ግን ጀማሪ ለሆናችሁ ሰዎች፣ ምንም አይነት የወርክ ኤክስፒሪየንስ፣ ምንም አይነት ክላይንት ከዚህ በፊት ለሌላችሁ ሰዎች እነዚህ ነገሮች በጣም ኢምፖርታንት ናቸው። ኦልሞስት ስራ አታገኙም እነዚህ ነገሮች ከሌሏችሁ እና እሱ ነገር በጣም ወርስ የሚያደርገው ነገር ነው አፕወርክን። አራተኛው የፕላትፎርም ዲፔንደንሲ ወይ ደግሞ ኢንዲፔንደንትሊ ፕላትፎርማችሁን መጠቀም አለመቻላችሁ ነው። ያ ማለት ምንድን ነው? አፕወርክ ላይ የምታገኟቸውን ክላይንቶች እዛ ላይ ስለ ክላይንቶቹ የተቀመጠ ምንም አይነት ኢንፎርሜሽን ስለሌለ፣ ኢሜይል ስለሌለ ወይ ደግሞ ቁጥር ስለሌለ እንደዚህ አይነት ነገሮች ፕሮፋይላቸው ላይ ፐብሊክሊ የተቀመጡ ነገሮች አይደሉም። ስለዚህ ክላይንታችሁን ቀጥታ የምታገኙበት መንገድ የለም እዛ ሜሴጂንግ ላይ ካላወራችሁ በስተቀር ወይ ደግሞ እዛው ፋይላችሁን አፕሎድ ታደርጋላችሁ እንጂ ቀጥታ ኮንታክት አይኖራችሁም። አፕወርክም ይሄን አይፈቅድም። ምክንያቱም አፕወርክ ማለት እንደ ደላላ ብላችሁ አስቡት። አሰሪ ያለ፣ የቤት ሰራተኛ አለ፣ መሀል ላይ ያለው ኤጀንት ወይ ደግሞ ብሮከር ደላላው ነው አይደለ? እኛ ደላላ የምንለው ማለት ነው። እና ሁለታችሁም ካለሱ ልትገናኙ አትችሉም። ከደላላው ውጪ ሁለታችሁም ልትገናኙ አትችሉም። ምክንያቱም የኮሚሽን ሰራተኛ ነው፣ ሁለታችሁም በማገናኘት ነው ገንዘብ የሚያገኘው። አፕወርክም እንደዛ ነው። ፍሪላንሰሩን ከክላይንት ጋር በማገናኘት ነው ገንዘብ የሚያገኘው እና በግል ከተገናኛችሁ በመሀል የሚያገኛትን ገንዘብ ስለሚያጣ ሁለታችሁ እንድትገናኙ አይፈልግም። እዛ ላይ ቁጥር ወይ ደግሞ ኢሜይል ሼር መደራረግም አይቻልም። $5 ፐር አወር ከምታገኟት ላይ ራሱ አፕወርክ የራሱን 10% ይወስድባቸዋል። ከክላይንቱ ሳይድም የሆነ ያህል ፐርሰንት ወይ 5% ሊሆን ይችላል ይወስዳል ከዛችሁ ከሰራችኋት ላይ ማለት ነው $5 ፐር አወር እና which is not fair። እና በግል ከክላይንት ጋር ተገናኝታችሁ ስራችሁን መስራት የምትችሉበት
ብራንዳችሁን ማሳደግ የምትችሉበት እና ሌላም ተጨማሪ ክላይንት ደግሞ በነዛ ሰዎች በኩል ልታገኙ የምትችሉበትን ሚንስ ብሎክ ያደርገዋል አፕወርክ ማለት ነው። ምክንያቱም አክሰስ አይሰጣችሁም ከነዛ ሰዎች ጋር ዳይሬክትሊ እንድትገናኙ እና በዛ ምክንያት ፕላትፎርሙ ኢንዲፔንደንትሊ በደንብ መጠቀም እንድትችሉ አያደርጋችሁም እና እሱ ሌላኛው ችግሩ ነው። ነገር ግን እኔ ከነበረኝ ኤክስፒሪየንስ አፕወርክ ላይ መስራት ለማቆም ስወስን ፕሮፋይሊን ዝም ብዬ መተው አልፈለግኩም። ምክንያቱም አሪፍ የሆነ ጆብ ሰክሰስ ስኮር አለው፣ ሬቲንግ አለው፣ ሪቪው አለው፣ አሪፍ ፕሮፋይል ነው እና ምን አሰብኩኝ ክላይንቶቹን ኢሜይላቸውን ልቀበልና እንዴትም ብዬ ኢሜይላቸውን ከተቀበልኳቸው በኋላ ፐርሰናሊ ኮንታክት አደርጋቸውና የዋትሳፕ ቁጥራቸውን ከተቀበልኳቸው በኋላ ፐርሰናሊ አወራቸዋለሁ። ከዛ በኋላ ስራዎችንም ፐርሰናሊ ይቀበላለሁ። በአፕወርክ ላይ ሳይሆን በግል ማለት ነው። በዋትሳፕ ወይ ደግሞ ኖሽን ላይ ኦር somewhere else እንደዚህ ፋይል እየተላላካችሁ ምናምን መስራት የምትችሉበትን መካኒዝም በራሳችሁ መፈለግ ትችላላችሁ። ምክንያቱም እኔ እንደዛ አድርጌ ስለነበረ አንደኛ እዛ 10% ለአፕወርክ የምትከፍሉትንም ሴቭ ማድረግ ትችላላችሁ። ሁለተኛ ፐርሰናል የሆነ ነገር ማውራት ትችላላችሁ ከነሱ ጋር እንዴት አድርጋችሁ ብራንዳችሁን ማሳደግ እንደምትችሉ፣ ሌሎች ክላይንቶች እንዴት ማግኘት እንደምትችሉ ፐርሰናል የሆኑ ነገሮችን አብሮ ስለመስራት የመሳሰሉ ነገሮችን ማውራት ትችላላችሁ እና እንደዛ እያደረጋችሁ ለራሳችሁ አድቫንቴጅ አፕወርክን ሰዎች ለማግኘት ኮኔክት ለማድረግ ኔትወርክ ለማድረግ መጠቀም ትችላላችሁ ማለት ነው። ከዛ በተጨማሪ ማድረግ የምትችሉት ነገር ደግሞ ስፔሻሊ አሪፍ ፕሮፋይል ኖሯችሁ ነገር ግን እዛ ላይ ታይም ስፔንድ ማድረግ ማትፈልጉ ከሬቱ የተነሳ ወይ ደግሞ በጣም ኮምፒቲሽኑ ሀይ ከመሆኑ እና በጣም ዝቅተኛ የሆነ ሬት ስላለው እዛ ላይ መስራት የማትፈልጉ ሰዎች ነገር ግን በዛ ሬት መስራት የሚፈልጉ አፍሪካ ያሉ ወይ ኢትዮጵያ ያሉ ልጆች ሊኖሩ ይችላሉ፣ ፍሪላንሰሮች ሊሆኑ ይችላሉ። ተመሳሳይ ኤክስፒሪየንስ ስላለኝ ማለት ነው። እኔ በዛ ሬት መስራት ባልፈልግ እንኳን በዛ ሬት መስራት የሚፈልጉ ልጆች አሉ። ስለዚህ ስራዎቹን እየተቀበልኩኝ ለነሱ አውትሶርስ ማድረግ እችላለሁ። እኔ እንኳን ደስተኛ ባልሆን በዛ ሬት ደስተኛ ሆኖ የሚሰራ የሆነ ሰው ስለሚኖር ማለት ነው። ስለዚህ ሌሎችን ሰዎችን መጥቀም ትችላላችሁ አውትሶርስ እያደረጋችሁ ፕላትፎርሙ እያላችሁ እና አሪፍ ፕሮፋይል እያላችሁ ዝም ብላችሁ ቁጭ ያላችሁ ሰዎች ወይ ደግሞ ያን ፕሮፋይል አሳልፋችሁ ለነዛ ሰዎች ሰጣችሁ እነዛ ሰዎች ስራ አፕላይ አድርገው እንዲጠቀሙበት ራሳችሁ የምትጠቀሙበት መካኒዝም ካለ ደግሞ ራሳችሁ የምትጠቀሙበትን መካኒዝም መፈለግ ትችላላችሁ። ሶ በአጠቃላይ አፕወርክ ማቆሜ is the best decision ለኔ። ነገር ግን ለኔ ቤስት ዲሲዥን ነው ማለት እናንተ አፕወርክ ማቆም አለባችሁ ወይ ደግሞ አፕወርክ መስራት የለባችሁም ማለት በጭራሽ አይደለም። ምክንያቱም አፕወርክ ላይ ያለ ሬት የሚስማማችሁ ሊሆን ይችላል። ያለውንም ኮምፒቲሽን በርንአውቱንም እንደምንም ኦቨርካም አድርጋችሁ ስራ ማግኘት ስራ እያገኛችሁ ያላችሁ ሰዎች ልትኖሩ ትችላላችሁ። ስለዚህ ለእኔ አልሰራም ወይ ደግሞ እኔ መጠቀም አቁም ያለው ወይ ደግሞ መጠቀም አልፈልግም ከዚህ በኋላ ማለት እናንተ መጠቀም የለባችሁ ማለት አይደለም። ስለዚህ እየሰራችሁ ያላችሁ በጣም ጥሩ ክላይንት ያላችሁ ሰዎች ክላይንታችሁን ኪፕ አድርጋችሁ ፐርሰናሊም እያገኛችኋቸው ኢሜይላቸውን ወስዳችሁ አብራችሁ ለመስራት ምናምን ብትሞክሩ በጣም አሪፍ ይመስለኛል። እንደዚህ አይነት ኤክስፒሪየንስ ስላለኝ ማለት ነው። ስቲል ሪች አውት የሚያደርጉኝ ክላይንቶች አሉ ከተለያየ ሀገር ከኔዘርላንድ፣ ከካናዳ እና ዩኤስን ጨምሮ ማለት ነው እና ፐርሰናሊ ኢሜይል ያላቸው ወይ ደግሞ ቁጥር ያላቸው ፐርሰናሊ ኮንታክት የሚያደርጉኝ ክላይንቶች አሉ እና እነሱን ክላይንቶች ባታጧቸው አሪፍ ነው። ኢቨን ዞ እናንተ መስራት ባትፈልጉ ሌላ በዛ ሬት መስራት የሚፈልግ ሰው ይኖራል ኢትዮጵያ ውስጥ። እንደዛ መስራት ትችላላችሁ እና በእኔ ሳይድ የሚመጡ ክላይንቶችን አውትሶርስ እንዳደረግላችሁ የምትፈልጉ ሰዎች ካላችሁ ኮሜንት ላይ ያላችሁን ሀሳብ አስተያየት በጠቅላላ ልታሳውቁኝ ትችላላችሁ። ሰብስክራይብ ካላደረጋችሁ ደግሞ ፕሊዝ ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጉት። አይሆፕ ይጠቅማችኋል ብዬ አስባለሁ። ቪዲዮ በቀጣይ ቪዲዮ ያገኛችኋለሁ። ይመቻችሁ።